ፓኪስታናውያን በአዲስ አበባ አግተው ሲዘርፉ ተይዘዋል። ለጉብኝት ብለው ሄደው ምን ነው የኛዎቹ አጋቾች አነሱን ማን አላችሁ? ወይስ ኢትዮጵያውያኖቹ አጋቾች ዘራፊዎች አረ አዋጭ ስራ በኢትዮጵያ መዝረፍ ማገት ነው ብለው እናንተም ጋር ኔትወርካቸው ደርሷል? ይሄ ረጋገጥልን። መጀመሪያ ወደ ሀገር ሲሄዱ እንግዲህ ጸጉራቸው ልሙጥ ረጅም ስለሆነ ነጭ ስለሆነ የውጭ ዜጋ ብቻ ስለሆኑ ይከበራሉ። በኢንቨስት ቢገቡ በዚያራ ቢገቡ በጉብኝት ቢገቡ የሚቆጣጠራቸው የለም። ባለሀብት ነው የሚመስሉት አንድ ቦርሳ ብቻ ከያዙ ማለት ነው። ስለዚህ እነዚህ ሰዎች ስለሰረቁ ብቻ ሳይሆን ማን ነው ያስመጣቸው እንዲሰርቁ ያመጣቸው ማን ነው የሚለው ነው። በጣም በሚያሳዝን መልኩ ኢትዮጵያውያን በኢትዮጵያ በሀገራቸው አይከበሩም። ነገር ግን ኢትዮጵያውያን ከመንግስትም ጀምሮ ህዝቡ ጭምር ጸጉር ልሙጥ ነጭ የውጭ ዜጋ አፍቃሪ ወዳጅ ነው። ምንም ይሁን ምን በዚህ ሀገር ጽዳት ስራ የሚሰሩ አካላት ወደ ኢትዮጵያ ሲሄዱ ጸጉራቸው ብቻ ነጭ ቀይ በመሆናቸው ብቻ ህዝቡ ጥርሱን ከፍቶ ሲያይ ትሰረቃለህ ወዳጄ። እዚህ ሀገር በጣም በእነዚህና ሌሎች ሀገራት ሂንዶች፣ ባንግላዴሾች እዚህ ሀገር ነዛፋ ይሰራሉ፣ ይጠርጋሉ አይደል? እኛ ሀገር ግን በጸጉራቸው ብቻ ቀይ በመሆናቸው ብቻ ተከብረው ያው የቲኬት ብር ካላቸው ወደ ኢትዮጵያ ሄደው መስረቅም ይችላሉ ማለት ነው። ይሄ ነው በየትኛውም ሀገር ቅድሚያ ለዜጋ ሲባል፣ እኛ ጋር ግን ዜጋው የረከሰባት ሀገር ብትኖር ኢትዮጵያ ናት። በየቦታው ኢትዮጵያዊ ነኝ ለማለት ተፈርቶ የብሔሩን ስም የሚጠራ የለም እንዴ? በየአካባቢው አጠቃላይ ሚዲያው ምድር ያለው ሰማዩ አጠቃላይ የኢትዮጵያ ጠልነት በኢትዮጵያውያን የሚያሳዝነው ይሄ ነው። እቺን ኢትዮጵያን ነው ወደ ልጆቻችን የምናስረክበው ሲባል አሳዝናል።